እምነት እንዳለ እየነገርከኝ ነው አለቃ? ይኸውልህ በቃ ከአሁን ሰዓት ጀምሮ ስራዬን አቆሚያለሁ። በቃኝ። እንዴ ምን በወጣኝ። ቤዛ ስለ አባቷ መሞት ለዳዊት ትነግራለች። ቆይ እሺ የአባትሽ ገዳይ ማን ነው ይላታል። እስካሁን ድረስ አላወቅኩም፣ ነገር ግን ናቱ እንዳልሆነ አውቄያለሁ ትለዋለች። ለተወሰነ ጊዜ ታስሮ ነበር፣ ነገር ግን ንጽህናውን አረጋግጠን አስፈታ ነው። አንዳንዴ አለማወቅ ጥሩ ነው። በተለይ አውቀሽ መፍትሄ ማምጣት የማትችይ ከሆነ ባታውቂው ይሻልሻል ይላል ዳዊት። በህይወትሽ ከአንቺ በላይ ኃይል ያላቸው ሰዎች አሉ። በህይወትሽ እንዳትንቀሳቀሽ ከአንቺ በላይ እንዲቆጣጠሩሽ የሚችሉ ሰዎች አሉ። እኔ የምመክርሽ የአባትሽ ገዳይ የቅርብ ሰው የሚመስልሽ ከሆነ ቢቀርብሽ ነው፣ እንዲሁም ደግሞ ባታቂ ብዬ ነው የምመክርሽ ይላታል ዳዊት። ዳዊት ለምን እንደዚህ ሊላት ቻለ? የቤዛ አባት ማን እንደገደለው ማወቅ የለብሽም ያላት ምክንያትስ ለምን ይመስላቸዋል? የዳዊትና አባትስ ማን ነው የገደለው? ማለትም በሚያውቀው ሰው ነው ወይስ ምን ቢሆን ነው? ምን ያክል ብጎዳ ነው ለቤዛ የአባትሽን ገዳይ ማወቅ የለብሽም በተለይ የቅርብ ሰው ከሆነ ያላት። ቤዛም ለምን እንዴ እንደውም እኮ ጠላቴን ለማወቅ በጣም ይጠቅመኛል ትለዋለች። ምንም ጥቅም የለውም፣ አንዳንዴ ከእውነት በላይ ውሸት ያማል። ድንገት አንቺ የማታውቂው በጣም ትጎጃለሽ ይላታል። እኔ አባዬን ከምንም በላይ ነው የምወደው ታውቃለህ። ከአባዬ በጣም ብዙ ነገር አጥቻለሁ። እሱ ሲሞት ባዶ ሆንኩኝ። ምንም የምደገፈው አጣውኝ። ማንም የለኝም። በአሁን ሰዓት ከጎኔ ሆኖ አይዞሽ የሚለኝ እንኳን ማንም የለም እያለች ቤዛም እያዘነች ትነግረዋለች። አባት ዋርካ ነው ሲባል ግራ ይገባኝ ነበረ። ዋርካ ለካ ትልቅ ዛፍ መጠጊያ የሚሆን መሆኑን ሳስብ የአባቴ ጥቅምና ጉዳት አሁን ገና ገባኝ። በጣም ያዝንና እኔ ምልሽ እዚህ ከሚደብርሽ ለምንድነው ግን ወክ የማናደርገው ብሎ ይጠይቃታል ቤዛን። እንዴ በዚህ ፀሐይ? አሁን እኮ እኩለ ቀን ነው ትለዋለች። እሺ በቃ አንቺ በፈለግሽው ሰዓት መንቀሳቀስ እንችላለን፣ ያው ሰለቸኝ ካላልሽ ይላታል። አረ በፍጹም እንደውም ሰው በሌለ ሰዓት የተገኘ በክፉ ቀኔ ያገኘው ምርጥ ወዳጄ ነህ ትለዋለች ቤዛም ልጁን በማግኘቷ በጣም ደስ ብሏታል። እኮ ስለ ልጅቷ ጀምረህ ሌላ ርዕስ ውስጥ ገባህ፣ ለምን አትነግረኝም ትለዋለች። እሱን እንኳን ሌላ ጊዜ እነግርሻለሁ ይላታል። አንተ ደግሞ ሁልጊዜ ሌላ ጊዜ አንተ እናቴ ሌላ ቀንም ቢገኝ ያንተ ታሪክ የሚያልቅ አይመስለኝም ትለዋለች። እሱም ሚስቅና በፍቅር እያያትኝ አይለቃ እንደውም በስበቡ መገናኛ ይሆንናል ይላል። ቤዛን በጣም አፍቅሯታል። እንዲሁም በተለይ የድሮ ፍቅረኛው ስለሆነች በአይኑ ሲያያትኝ በፍቅር ነበረ። እሷ ጋርም እንደዛው ነው የሚታየው። ነገር ግን እሱ ግን በስስት ነው የሚያት። እየተያዩ ይተፋፈራሉ። እሷም ቀና ብላ ታየውና አንገቷን ትደፋለች። እሱም በተመሳሳይ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ደግሞ የደወል ምልክቷን ተጭናችሁ አበረታቱ ማለት ነው። ሰብስክራይብ ታዲያ ማድረጋችሁንም አትርሱ፣ ላይክም አድርጉ። ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉን ከልብ አመሰግናለሁ። ዛሬ ደግሞ ምን ነው ተባብራችሁን የመጣችሁት? ምን ነው ልትገሉኝ ነው እንዴ? ይላል። እኛ እንዳንተ ያገኘነው ሁሉ አንነድፍም ትለዋለች። ሲም ቻልን ለማስተማር እንሞክራለን እንጂ ትለዋለች። እሱም እያየ ነበር። በተለይ ዳጊን በጣም ነበረ ለአይኑ የጠላው። እሺ የኛ አስተማሪዎች የዛሬው ኮርሳችን ምንድን ነው? ፕላኮርድ ቾክ ይዤ ልምጣ? ምን ይዤ ልምጣ ይላቸዋል። ግን አይ አሁን እኮ ሁሉም ነገር ተለውጦ በኦንላይን ሆኗል፣ ጊዜ ሁሉ ተለውጧል ይላል። ይሄ በጣም ደስ የሚል ለውጥ ነው። እና ታዲያ እሷን ተማምነህ ነው እንደዚህ ደረትን ገልብጠ የመጣኸው ይለዋል። ይኸውልህ ያረከውን ነገር ሁሉ ብነግራት እኔን ሳይሆን አንተን ነው ጥላህ የምትሄደው ወይንም የምትሸሽህ ይለዋል። እኔ ስለ አንተም ሆነ ስለ እሱ
ማወቅ የምፈልገው ነገር የለኝም። እኔ የምፈልገው ከአንተ ያ ዘመድህ ከወንድሜ ስርስር የሚለውን ለምን እንደሆነ እንድታቅልኝ እፈልጋለሁ፣ ወይም እንድታጣራልኝ እፈልጋለሁ። ትንሽም ታውቂያለሽ፣ በጣም ነው የምወደው ይላታል። እንዳንቺ አይነት ወኔ ያላት ሴት በጣም ነው የሚመቸኝ ብሎ ወደፊቷ ቀረብ ሲል ዳጊ ይወረውረዋል። በጣም ይናደዳል። ምክንያቱም ሊስማት ነበረ፣ ነገር ግን ያን ነገር ማግኘት አልቻለም። ገፍትሮታል። እናም ሲገፈትረው አንተ እኔን ገፈተርከኝ? አሁንስ በቃ እሺ። ቆይ አንተ ግን በሰው ሕይወት መቀለድ አይሰለችም? አንተ እኔን ገፈተርከኝ? ይኸውልህ ዳጊ፣ አንተ ላይ መጥፎ ያለመሆን እየፈለግኩ ነበረ፣ ነገር ግን እየተፈታተንከኝ ነው። በባህል ከዚህ በኋላ በማደርጋቸው ነገሮች ጣልቃ ብትገባ እኔ አያርገኝ። ደግሞ እንዲሆን ያደረከው ራስ ነህ፣ በኋላ ላይ በእኔ እንዳታዝን ይለዋል። ምንም አታመጣም። ስማ፣ ዝም ብለህ አትጎርር እሺ። ጋር ያገናኘኝ ዳጊ እንደሆነ ልስነግረው ከሆነ ይኸውልህ ቢኒ ከአንተ የዘለለ እኔንና ወንድሙን ያምነናል ትለዋለች። ፂም ነው የምትለፋ ነው ግን ደግሞ ከእናንተ በላይ ልታመንበት የሚችለው ከዳጊ ጋር የግል ኬዝ አለኝ ይላታል። ጽዮንም ሁሉን ነገርም ስለሚያውቁ እነሱም ይስቃሉ። ወይ 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 ምንድን ነው? ይኸውልሽ ይገባሻል፣ ከቢንያም ብታደኙ እንኳን ከያፌት መቼም ቢሆን አታደኘውም ይላታል። እውነት ነው ዳጊ ንገረኝ፣ ምንድን ነው? ቆይ ከያፌት ጋር ያለ ነገር ምንድን ነው? ምንድን ነው የማላውቀው ነገር ትላለች። ጽዮንም ታስመስላለች። የደነገጠ ይመስላል። በዛን ሰዓት በጣም ነበር ደስ ያለው። እባክህ አቤላ እንደዛ ታድርግ፣ ያው አንተም እኔም እናውቀዋለን ነገሩን እኔ እንዳላደረግኩት። እኔ ማውቀው ግን አንተ እንዳደረግከው ነው ይለዋል። ራስህን ነፃ ለማድረግ እንዳትሞክር እባክህ ንገረኝ። ቆይ ምንድን ነው ነገሩ? አልገባኝም። ለምንድን ነው ቆይ ለእኔ የማትነግሩኝ? ንገሩኝ እንጂ ጋሻ ቤላዬ አንተ ንገረኝ። ቆይ ግን ዳጊ ያፌት ምንድን አደረገው? ያፌትን የወገው ዳጊ ነው። ይኸውልሽ እኔ የምልሽን ባታደርጊ ዳጊን አሳልፌ ለያፌት ሰጠዋለሁ። ከዛ ደግሞ ያ የሚያምር ቆንጅዬ ፎቶችን ደግሞ ለወንድምሽ ልከዋለሁ ይላል። ናታን ስልክ ይደውልና ወደ ነገኒና ወደ ቢንያም ሊሄድ ነበረ። ገኒ የምትሰራበትን ቦታ ለማየት እና ሲመጣ ሰዎች እየተከታተሉት ነው። እና ይደውልና አየህ የሆኑ ሰዎች ከኋላ እየተከታተሉኝ ነው። እናም ስለዚህ ስለ እኔ ማጣራት ጀምራለች ማለት ነው። ነገር ግን በዚህ ፍጥነት ይሆናል ብዬ አላሰብኩም ነበር። ለማንኛውም ገኒና ቢንያም ጋር ከመሄድ ትቼ ወደ ኋላ እየተመለስኩ ነው። እናም እነሱ እንዲያገኙኝ ማድረግ አለብኝ። ምክንያቱም አሁን ላይ ወደ ነገኒ ብሄድ በጣም ከባድ ነው፣ ለእነሱም ከባድ ነው የሚሆነው፣ እንዲሁም ለእኔ እያለ ስልክ ያወራል። ማን ነው የሚከታተለው? በቃ እንደዛ ከሆነ አሁን መንገድ ልቀይርና እንዲያገኙ ይላርጋቸው። ናታንም ይመለሳል። እናም መንገድ ቀይረው ይሄዳል። ገኒም ቢንዬ የት አለ ናታን? ናታን ምን ሆኗል? ወደዚህ እየመጣ ነው አላልከኝም ነበር እንዴ? አዎ ይሄው ብሎ ቢንያምም ዞር ይላል። ሲዞር ግን አላየውም። እንዴ ቆይ ምንድን ነው ይላል። ናታንም መንገዱን እንደቀየረ ገኒም ለምንድን ነው ቆይ ምን ሆነ ነው እዚህ ጋቸው ነበር አይደል እንዴ ስትል ቢንያምም አዎ እንዴ ሲነበር እኮ ቆይ የት ሄደ ይልና ለናታን ይደውለታል። እንዴ ናታን ምንድን ነው እየመጣህ ነበር አይደል እንዴ የት ሄድክ? አዎ ቢንያም እየመጣው ነበር፣ ነገር ግን ደግሞ አስቸኳይ ነገር ተደውሎልኝ ተመልሻለሁ ይላል። እንዴ ከኛ የበለጠ ነገር እኛ የማናውቀው ነገር አለ እንዴ ይላል። አዎ ቢኒ የማታውቀው ነገር አለ፣ ስለዚህ አሁን ግዴታ መመለስ ስላለብኝ ተመልሻለሁ ይለዋል። እናም ቆይ ምንድን ነው እኔ የማላውቀው ነገር አለ እንዴ ቢኒ? ይሄ ለእናንተም እኔ ወደ እናንተ በመጣ አደጋ ነው። ስለዚህ አሁን ላይ ልነግርህ አልችልም እና መምጣት አልችልም ይለዋል ማለት ነው። እና ቢንያምም እሺ ካልክ እሺ ይላል። እና ምንድን ነው ትላለች። ቆይ ምን ተፈጠረ? ጽዮን ስለ ነገሩ አወቀች እንዴ ወይስ ምንድን ነው ትላለች። ገኒም አይ እንደዛ ሆንም ማን ይነግራታል? መቼም የማይረባ አይነግራትም አውቆ ይላል ማለት ነው።
ቆይ ግን አንተ በተደጋጋሚ የማይረባ እያልክ የምሰድበው ማንን ነው ትለዋለች። ገኒም እናም ቢኒያም መከሌ ነው ብሎ ልናገር አልቻለም። ምክንያቱም አቤልን ነበር እንደዚህ የሚለው እና ቆይ ምንድነው ደህና አይደለም እንዲ? አይ ናታን ሰሞኑን ልክ አይደለም፣ ለእኔም በጣም ተቀይሮብኛል። ሆኖም ግን አሁን ላይ መምጣት እንዳልቻለ ነገረኝ እና እንግዲህ ምን እንደሆነ የማውቀው ነገር የለም ይላል።